በመጀመሪያውም እንዲሁም ይሄኛው ያቀረቡልን ነገር በጣም ቆንጆ በጣም ግሩም ነው። እጅግ እናመሰግናለን። እንደምናያቸው ገና ልጆች ታዳጊዎች ናቸው። ዛሬ እንግዲህ በየአይነቱ ነው እየተመለከተን ያለነው ከመጀመሪያው ጀምሮ ከመጀመሪያው ጀምሮ እንግዲህ ውዝዋዜ በባህላዊም በዘመናዊም እንዲሁም አሁን ደግሞ ይሄንን ትወና አይተናል። ቀደም ሲልም አንድ አጠር ያለች ቲያትር አይተን ነበርና በጣም ደስ የሚል ቆይታ እያደረግን እንደሆነ እየተሰማኝ ነው። እውነት ነው። እንግዲህ እንግዳችንን አቁመን ከዚህ ክሩ ጋር የተገናኘ ስራ ያላት አለች። እስኪ ስምሽን አስተዋውቂን። ምን አይነት ስራዎችን እየሰራሽ ትገኛለሽ? እኔ ስሜ ትግስት ፋንቴ ይባላል። ኪሮግራፈር ነኝ። ቀደም ብለው ያቀረቡትን ውዝዋዜ ሳሰለጥን ነበረ እዚህ ህፃናትና ወጣቶች ቤት ውስጥ። እነዚህ ታዳጊዎች ክረምት ላይ ስልጠና ወስደው ከዛም ደግሞ በቋሚነት እዚህ ቤት ውስጥ የተለያዩ ስቴጆችንና የተለያዩ ፕሮግራሞች ላይ በማቅረብ ይገኛሉ። ለዛ ደግሞ እኔ አሰልጣኛቸው ነኝ። በጣም እጅግ እናመሰግናለን። እንግዲህ ቅድም የነበረው የህፃናት ቲያትር ደግሞ ቀንጨብ አድርገው እነ ደምሴ ያሳዩን ላይ ጆኒ ነበረ አዩቡራ የሚለውን ቲያትር እንግዲህ ሲያስተዋውቅ ነበር። ይህ ማለት ነው እንግዲህ የተለያዩ የእንስሳትን ገጸ ባህሪ ተላብሰው እየተጫወቱ የነበሩ ተዋናዮች ናቸው። እጅግ እናመሰግናለን። እንግዲህ ታዳጊዎች ላይ ነው በዋናነት እያየንም ያለ ነው። የምትሰሩትም ደግሞ በተለይ ውዝዋዜ ይከብዳል ማለት ነው። ለምሳሌ አዋቂ ሆኖ ውዝዋዜ ለመወዛወዝ እኔ ብሞክርና ከነሱ ጋር ያለው ልዩነት በዋናነት ምንድነው? ያው ልጅነት ላይ ሲሆን አንደኛ ሰውነትም ከልጅነት ጀምሮ ሲሆን እንደ ልብ ይገራል። ሰውነትም ያው ፍሌክስ ሆነው ስለሚያድጉ ለውዝዋዜ በጣም በቃ የተሰጠ ነው ከልጅነት መጀመር ማለት ነው። ያው ደግሞ ከፍ ብለህ ስትጀምር እኩል አይመጣው። ይሄ በጣም ቆንጆ እድል ነው። ህፃናትና ወጣቶች ቲያትር በየአመቱ ስልጠናዎች አሉ በተለያየ ዘርፍ በቲያትርም በሙዚቃም በድምጽም እንዲሁም ደግሞ በመሳሪያ ተጫዋችነት በተውኔት በተለያየ ብቻ አላቸው። ክረምት ላይ አለ። እነዚህም ደግሞ የዛ ፍሬዎች ናቸው። ስለዚህ ያው እድሉ ለታዳጊዎች በጣም አሪፍ ነው። በልጅነት ውዝዋዜን መጀመር ብዙ ጥቅሞች አሉት። አንድ እንግዲህ እነዚህ ልጆች እንደምታያቸው አምሩ ሲሰሩ ጎበዞች ናቸው። ከትምህርታቸው ጎን ለጎን ታዳጊዎች ናቸው። ትምህርት ይማራሉ። ከትምህርታቸው ጎን ለጎን ደግሞ ይህንን ሙያ እያደጉበት በደንብ ጥሩ ሆነው ያድጉበታል። ጎን ለጎን ደግሞ ራሳቸውንም ይደግፉበታል ማለት ነው በዚህ ሙያ። በጣም ቆንጆ ግሩም ነው። እንግዲህ ዛሬ እያሳየናቸው ያለው ለተመልካቾች በየአይነቱ ቢፈልጉ ክረምት ነው። ልጆቻቸውን የተለያዩ የጥበብ ስልጠናዎችን እንዲያገኙ ቢፈልጉ እዚህ ሜዳው ምቹ ነው ማለት ነው። ከዛ ደግሞ እኔ መመልከት ነው የምፈልገው። ሁሉም ሰው እንግዲህ የአርት ሰው ሊሆን አይችልም። ሁሉም ሰው የጥበብ ሰው ሊሆን አይችልም። አንዳንዱ በቃ በመመልከት ብቻ ሊደሰት ይችላል። በመመልከት ከሚመለከተው ነገር ብዙ ሊያገኝ ይችላል። መመልከትም ቢፈልጉ ደግሞ የተለያዩ ኪሮግራፈር፣ የተለያዩ የባህላዊ ውዝዋዜ፣ የተለያዩ ደግሞ ለህፃናት የተዘጋጁ ተውኔቶች አሉ። እርግጥ ነው ወላጆችም አብረው መጥተው
ዘና ፈታ የሚሉበት እድል ነው የተመቻቸው። በጣም በርካቶች ይህንን እድል ያገኙ አይመስለኝም። በተለይ በእናንተ እድሜ ከዛም ደግሞ በተለያየ አሁን ላይ አንጋፋ የሚባሉ ከያንያን በልጅነታቸው እንደዚህ አይነት ኦፖርቹኒቲዎችን አሁን ባለው ልክ ያገኙ አይመስለኝም። እኛ አሁን ለምሳሌ ትምህርት ቤት ላይ የተወሰኑ ክበባት ላይ እኮ ለመሳተፍ የምንሞክርባቸው አጋጣሚዎች ነበሩ፣ ግን በጣም ያን ያክል የሰፋና ምቹ የሚባል ሁኔታ ያለ አይመስለኝም። አሁን ግን በአንጻራዊነት ጥሩ ነገሮችን እንታዘባለን። በደንብ የእውነት ማነጻጸር ከተፈለገ እውነት ነው። እኔ የነዚህን ልጆች እድል እኛ አላገኘንም። እውነት ለመናገር አሁን እንዳልከው ለታዳሚው እንዲሁም ደግሞ ለተሳታፊው በጣም ቆንጆ እድል ነው። ምክንያቱም ታዋቂ በቃ አሉ የሚባሉ በጥበቡ ላይ አሉ የሚባሉ ሰዎች ናቸው ይህንን ስልጠና የሚሰጧቸው። ያን እድል ማግኘት በራሱ ያውም ደግሞ ስልጠናው በነፃ ነው የሚሰጠው። የተመቸ ቦታ ነው። ያው ግቢውን እንዳያችሁት ነው የተመቸ ለብዙ ነገር ለመታደምም ለመሰልጠኑም እድሉ ሰፊ ነውና ይሄ ትውልድ በጣም እድለኛ ነው የእውነት። እኛም በጣም ነው የምናመሰግንሽ። አንቺንም ከኋላ ያላችሁትንም በጣም ነው የምናመሰግነው። ነገር ግን ለማስታወሻ ያክል ያዘጋጀ ነው አዲስ ሚዲያ ኔትወርክ ስም ሰዓትን በደንብ ለመቆጣጠር ልጆች ማርፈድ የለም። ከዚህ በኋላ ሰዓት አለ። በጣም ነው የምናመሰግንሽ። እኔም በጣም አመሰግናለሁ።